እንዴት ናችሁልን? ተመልሰናል። እንደተለመደው ቆንጆ በሆነና በአሪፍ ድራማ ተመልሰናል። እናንተም እንደተለመደው ድራማዎቻችንን ላይክ ማድረግ ቻናሉን ሰብስክራይብ በማድረግ አበረታቱን። ይህን ቆንጆ ፊልምም ተጋብዙልን። ፊልሙ ሲጀምር ጂሱ የተባለ ሴት በአንድ የቅንጦት መኪና መሸጫ ውስጥ በሽያጭ ሰራተኝነት ስትሰራ እናያታለን። ሀብታም ደንበኞችን ለማምጣትና በእያንዳንዱ ሽያጭም የምታገኘውን $300 ተጨማሪ ያበል ለማግኘት ሲባል ውብ ሆነ ለመቅረብ ትገድዳለች። ይህንን ማድረግ ባትወድም የታናሽ ወንድሟን የቶንግን የትምህርት ቤት ክፍያ ለመክፈል ገንዘብ በከፍተኛ ሁኔታ ያስፈልጋታል። አንድ ቀንም ጂሱ ሀብታሙን ባለ ሀብት በመኪና መሸጫ ውስጥም ታየዋለች። እሱም ማርክ ሲሆን ከሩቁን እስከተተላት የነበረ ቢሆንም ለእሷ ግን ምንም አይነት ጥሩ ስሜት አልነበረውም። እናቱ ከሞተች በኋላ አባቱ ሌላ ሴት በማግባቱ ምክንያትም በደረሰበት የልብ ስብራት ሴቶች ሀብታም ወንዶችን ለገንዘብ ሲሉ ብቻ ያሳድዳሉ ብሎ ስለሚያምን ለሴቶች ትልቅ ጥላቻ ዳብሯል። ማርክም የቅርብ ጓደኛው የሆነው ረዳቱ ሰንም ሁሉንም ሴቶችን በአንድ መስፈርት መመዘንህን አቁም፣ ውሳኔ ላይ ከመድረስ በፊት እድል ስጣት ብሎ ይመክረዋል። ከተወሰነ ገፋፊነት በኋላም ማርክ ከተቀመጡት መኪናዎች ውስጥ በአንዱ ውስጥ የሚቀመጥና እሷም ምድሯን ለመጠቀም በፍጥነት አብረው በመግባት ስለ መኪናው ልዩ ልዩ ባህሪያት ማብራራት ትጀምራለች። ማርክን በድንገት በቁጣ ያያት። መኪናውን ለመሸጥ ብለሽ እኔ ለመማረክ እየሞከርሽ ነው አይደለም? ስለሷ ትደናገጥ። የኢንሹራንሶቹን ብሮቹን ከፊቱ አስቀምጣ እውነት ለመደመም ከፈለግ የኢንሹራንስ ፓኬጁን አብረን መግዛት አለብህ ብላ በተረጋጋ መንፈስ ትመልስለታለች። ይህ ያልተጠበቀ ምላሽን ማርክን ያበሳጨውና ዞር ብሎ ሄዳል። በኋላ ላይም በርካታ ደንበኞችን መኪና ቢገዙም ጂሱ ግን ማርክ ሳይገዛ የሚሄድ ይመስላታል። ነገር ግን ሳታስበው በድንገት አንድ ቅንጦት መኪና በመግዛት ያስደስታታል። አባቱ ከእሷ ጋር ተስማምቶ መኪናውን መግዛቱን ያስገርመዋል። በሌላ በኩልም የማርክ የእንጀራ ወንድም ሊንግን በክለብ ውስጥም አንዲት ሴት እምቢ በማለቷ ተበሳጭቶ ስሟን ለማጥፋት ከሴቶች መታጠቢያ ቤት ውጪ በድብቅ ቪዲዮ ይቀርጻታል። ቶንግም ይህንን ሲያደርግባት ደርሶበት አሁኑን አጥፋው፣ ምን እየደረክ ይመስላል? በመሀላቸውም ግጭት ይነሳና ሊንግ ተጎድቶ ሆስፒታል ውስጥ ይገባል። ቶንግ ደግሞ በፖሊስ ይያዛል። ሰንም ማርክን ያችን የሽያጭ ሴት ለማስደሰት ብለ ሙሉ መኪናውን ገዛኸው ብሎ ሰይፍ ይዝበት፣ እሱም ለእሷ ምንም አይነት ስሜት የለኝም አበል ያስፈልጋት ስለነበረ ብቻ ነው የገዛሁት ብሎ ይክዳል። ብዙ ሳይቆይም ኮንግ የሚባል ባለሀብት በጂሱ እንደተማረከና ቀጥሮ እንደሚያቻችለት እንደሚፈልግ ይሰማል። ኮንግም የእሱ የቀድሞ ጓደኛና የአሁኑ የንግድ ተፎካካሪ በመሆኑ ወሬው ያናድደዋል። አባቱም ምናልባት ጂሱ የማርክን አስተሳሰብ የለወጣችው እሷ ሳትሆን አትቀርም ሲልም እሱ ግን ወዲያውኑ እንደ ጂሱ ያሉ ሴቶች ሀብታም ወንዶችን ብቻ ነው የሚያሳድዱት፣ ቁንጅናቸውንም ለገንዘብ ይጠቀሙበታል ብሎ ይመልሳል። እሷም ውጭ ቆማ ሁሉንም ንግግር ስለሰማች በንዴት ተሞልታ ወደ ውስጥ በመግባትም የመጠጥ ብርጭቆችን በማርክ ፊት ትደፋበታለች። ስለ ህይወቴ ምንም ነገር ሳታውቅ በእኔ ላይ ለመፍረድ እንዴት ትደፍራለህ ብላ ትጮህበታለች። ማርክን ፊቱን እየጠረገ እንደ አንቺ ያሉ ሴቶች ትክክለኛውን ዋጋ ከከፈሏቸው ራሳቸውን ይሸጣሉ ስላት በጥፊ መታው። በምንም አይነት ሀብት አብሬህ እንደው ልታደርገኝ አትችልም ብላው ትወጣለች። ከጥቂት ጊዜ በኋላም ለእሷ ከፖሊስ ጣቢያው ደውለው ወንድሟ መታሰሩን ይነግሯትና በፍጥነት ወደ ጣቢያው ብትሄድም እሱን ማስፈታትም አስቸጋሪ እንደሚሆን ትረዳለች። በሌላ በኩል ማርክ ሊንግን ለመጠየቅ ወደ ሆስፒታል ይሄዳል። የእንጀራ እናቱም ልጄን የጎዳ ወንጀለኛ ለዘላለም እንዲታሰር ፈልጋለሁ ብላ ታስጠነቅቃለች። ነገር ግን ማርክም ስለ ሁኔታው ሲመረምር ሊንግ በድብቅ ሴቷን ይቀርጻት እንደነበረና ቶንግም እሱን ለማስቆም ብቻ እንደሞከረ እውነቱ ይደረስበታል። ከዛም በእስር ቤት ያለው ታማኝ ወጣትም የጂስ ወንድም መሆኑን ሲያውቅም ይደነግጣል። እውነቱ የቤተሰቡንና የድርጅቱን ስም እንዳያበላሸ በማሰብ ጉዳዩ እንዲዘጋ ረዳቱን ያዘዋል። ነገር ግን ጠበቃቸው አሁንም ወንድሟን ለመቅጣት ማቀዳቸውን ይነግራትና ወንድሟ እንዲታሰር ያደረገው የሊንግ ታላቅ ወንድም ራሱ ማርክ መሆኑን ስታውቅም ነገሩ የበለጠ ይከፋል። በዛው ሰዓትም ማርክ የእንጀራ እናቱን ክሱ እንድታነሳ ሊያስታርቃት ይሞክራል። ጉዳዩ ከተመረመረ የሊንግ አሳፋሪ ድርጊት ይጋለጣል ብሎ ቢያስጠነቅቃትም እሷ ግን ያ ያጠቃ ወንጀለኛ ሳይቀጣ አይቀርም ብላ እምቢ ትላለች። ሌላ አማራጭ ያጣችው ጂሱ ወደ ማርክ ቢሮ ሄዳ ስትለምነው በጥፊ በመምታቱ ስላናደደው የተቸገረችበትን አጋጣሚ ለመጠቀም ይወስንና እሷን በንግግሩ ተናዳ ጥላው ትሄዳለች። ከዛ በኋላም እሷና የህግ ባለሙያ ጓደኛዋ የወንድሟን ንጹህነት የሚያረጋግጥ ማስረጃ ቢፈልጉም ማርክ አስቀድሞ ማስረጃዎቹን በደበቅ እንዳይኖሩ ሳደረጋቸው ምንም አይነት ጠቃሚ ማስረጃ ማግኘት ሳይችሉ ይቀራሉ። አማራጭ ያታ ወደ ማርክ ስትሄድም እሱም በውበትሽ ሁሉንም ችግርን ለመፍታት የምትመኝ ይመስልሻል ብሎ ሰይፍ የዘባት ሊንግም ከሴቶች መታጠቢያ ቤት ውጪ በድብቅ ሲቀርጽ የሚያሳየውን የካሜራ ምስል ታሳየውን ይደነግጣል። እሷም ወንድሜ ቧስ እንዲፈታ ካላደረግ ይህንን ቪዲዮ ለሚዲያ አሰራጭቼ የቤተሰብህና የድርጅትህን ስም አጠፋዋለሁ ብላ ተስፈራራውና በግዴታው ይስማማል። ከጥቂት ጊዜ በኋላ ወንድሟ ተፈቶ በሰላም ወደ ቤት ሲመለስ የቪዲዮውን ምስል ለማርክ ትልከዋለች።
ምስሉን ያየችው የሊንግ እናትን በንዴት ተሞልታ ልጇን ይሄ የሞኝ ድርጊት ከቤተሰብ ውርስ ያስወጣሃል ብላ ታስፈራረዋለች። ጂሱ በችርቻሮ ሱቅ ውስጥ መስራት ስትጀምር በድንገት የሚወዳት የፖሊስ አባል የሆነው የቅርብ ጓደኛዋ በምችለው ሁሉ መርዳቱን ይቀጥላል። በሌላ በኩልም ያልተገቡ ፎቶዎችን ያካተተ ቅሌትም የማርክን ሆቴል ንግድ ይጎደዋል። እሱም ወዲያውኑ ጂሱን የጠረጥራትና በእሷ ላይ ያለው ጥላቻም እየጨመረ ሄዳል። በኋላም የማርክ አባት አቶ ሆንግ ስለ ልጁ ድርጊትን ጂሱን በአካል ይቅርታ ጠይቀው የረዳቱ ስራ እንድትሰራ እድል ያቀርቡላታል። እሷ ግን መጀመሪያ ላይ እምቢ ትላለች። በተመሳሳይ ጊዜ ሚሊንግ እናት ባለቤቷን በድብቅ ስትከታተል ከጂሱ ጋር ሲገናኝ የሚያሳዩ ፎቶዎችን ደርሰዋት ትደናገጣለች። በሌላ በኩልም የጂሱ ታላቅ እህት ሀብታም ሰው አግብታ የቅንጦት ህይወት ስትኖር እናያታለን። ነገር ግን ባለቤቷ የኪስ ገንዘቧን ሲያቋርጥባት ትቸግራለች። ከእህቷ ጥቅም ለማግኘትም በማሰብ ቀደም ሲል ከኔ የተበደራችሁትን ገንዘብ በሙሉ በአንድ ሳምንት ውስጥ እንድትመልሱልኝ ብላ ታስጠነቃታለች። ገንዘቡ ማግኘት አልቻለችው ጂሱ በመጨረሻም የአቶ ሆንግን ጥያቄ ተቀብላ ረዳታቸው ለመሆንም ትስማማለች። ማርክ ይህንን ሲሰማ ወዲያውኑ ወደ አባቱ ቢሮ ገብቶ ከእሱ ጋር ይከራከራል። ከዓመታት በፊት የሊንግን እናት በረዳትነት ቀጥሯት እንደነበረና በኋላ ሚስቱ እንደሆነች በማስታወስ ጂሱም ያንኑ መንገድ እየተከተለች ነው ብሎ ያምናል። አቶ ሆንግም ሁሉም ሴቶች እኩል አይደሉም ብሎ ቢነግረው ማርክ ግን ሊሰማ ፈቃደኛ አልሆነም ነበር። እሱም የእሷ እውነተኛ ፍላጎት አጋልጣለሁ፣ በጭራሽ አላምናትም ብሎ ዝቶም ይወጣል። ትንሽ ረፍት ለማግኘት በማሰብም ማርክ በታይላንድ ወደምትገኝ አንዲት ደሴት ይጓዛል። እዛም ሳያስበው ከጂሱ አያት ጋር ያገኛትና እንደ ቤተሰቡ አድርጋ ተቀበለዋለች። ከእሷ ጋር ያሳለፈው ጊዜም ከዓመታት በኋላ ለመጀመሪያ ጊዜ እፎይታን ይሰጠዋል። ከተመለሰ በኋላ ማርክ ጂሱ ከስራ እንድትባረር በማሰብ ማቀደው አንድ ትልቅ የንግድ ፕሮጀክትን ይሰጣታል። በሌላ በኩል የሊንግ እናት አቶ ሆንግም ለጂሱ ከፍተኛ ትኩረት እየሰጠ መሆኑን አይታ በመፍራት የጂሱን አያት እንዲያስፈራሩት ሰዎችን ትልካለች። ሰዎቹም የልጅ ልጅሽን ከሌላ ሰው ባል እንድትርቅ ንገሪያት ብሎ ያስጠነቅቋታል። ማርክም ስለ ጂሱ ማንነት ሲመረምር በአቅራቢያው ስለነበረ ደርሶ ሰዎቹን ያባርላታል። ነገር ግን የደረሰባት ጭንቀትም የጂሱን አያት እንድታመም ያደርጋታል። እሷም ስትደርስ ወዲያውኑ ለዚህ ሁሉ ጥፋት ማርክ ተጠያቂ እንደሆነ ታስባለች። በዛው ሰዓትም ማርክ በደሴቱ ላይ ወዳጁ ያደረጋትን አረጋዊ ሴትን የጂሱ አያት መሆኗንም ያውቃል። በኋላ ላይም አያቷ እሱ ለተፈጠረው ነገር ተጠያቂ እንዳልሆነና ይልቁንም እንደታደጋት ታስረዳታለች። ነገር ግን ሐኪሞቹ በልቧ ላይም ቀዳዳ እንዳለባትና በአስቸኳይ ቀዶ ሕክምና እንደሚያስፈልጋት ሲነግሯት ይደነግጣሉ። ጂሱ ቀደም ሲል በፋይናንስ ችግር ውስጥ ስለነበረች ይሄ ዜና ሙሉ በሙሉ ተስፋ ያስቆርጣታል። በዚያው ሰሞንም ማርክ በእሷ ቤተሰብ ላይ የተደረገው ጥቃት በሊንግ እናት ሱ የታቀደ መሆኑን ደርስበትና ሱ በአባቱ አቅራቢያ የምትገኝን ማንኛውንም ሴት እንደ ስጋት ነው የምታያት ብሎ ይናገራል። ጂሱ ከአቶ ሆንግ ጋር ምንም አይነት የፍቅር ግንኙነት እንደሌላትና ለእሱ እራሷ እንድታስረዳት ብትናገርም እሱ ግን ይህንን ማድረግ ነገሩን የበለጠ ያበላሸዋል። ከአባቴ ጋር መስራት አቁመሽ የኔ ረዳት ሁኚ ስላት እምቢ ብላው ትሄዳለች። በቢሮ ውስጥም በእሷና በአቶ ሆንግ መካከል ስላለ ግንኙነት ወሬዎች መስራጨት ይጀምርና ወሬው የበለጠ ሲሰራጭ ትበሳጫለች። ማርክ ደግሞ እሷን ለማበሳጨትና የእሱን ጥያቄ እንድትቀበል ለማስገደድ በየቦታው እየመጣ ይጨቀጭቃታል። በሌላ በኩል ማርክና ኮንግን በትልቅ የንግድ ጨረታ ላይ ይወዳደራሉ። እንደተጠበቀው ፉክክሩ የከረረ ቢሆንም በመጨረሻ ማርክ ያሸንፋል። የኮንግ አባትም ልጁን ከማርክ ጋር እያነጻጸረ ሲቆጣው የኮንግ ጥላቻ የበለጠ ይጨምራል። ጂሱ በቢሮውም ጎረኞችን ሲያወሩ አይታ በግልጽ ታስቆማቸዋለች። በዚሁ ጊዜም ኡሻ ከምትባል አንዲት ሰራተኛ ጋር ትግባባለች። ነገር ግን ማርክ አብሮ ሲያያቸው ይነደድና ለኡሻም ጂሱ ሰዎችን የምትጠቀመው ለራሷ ጥቅም ብቻ ነው፣ ወደ ሰው ጋር ትቅረቢ ብሎ ያስጠነቅቃታል። ማርክና ኡሻም ከልጅነታቸው ጀምሮ እንደሚተዋወቁና ማርክም እንደ ታናሽ እህቱ እንደሚያት ቢገልጽላትም እሷ ግን ለዓመታት በድብቅ ተወደው ነበር። በሌላ በኩል ደግሞ አቶ ሆንግም በሆስፒታል የሚገኘው አያቷን ለመጠየቅ ይሄዳል። በኋላም አቶ ሆንግም ለጂሱ በግልጽም አንቺ በጣም የምወዳትና የሞተችው ሚስቴን ታስታውሽኛለሽ ብለው ይነግሯታል። በዛው ሰዓትም የማርክ እናት የሆነችው ሞንቲ በህይወት እንዳለች ይታወቃል። ነገር ግን ማርክም ሆነ ቤተሰቡ ይህንን አያውቁም ነበር። እሱም ባሏ ወደ ሆስፒታል መሄዱን ሰምታ ስትናደድ ጂሱን በወላጆቹ መካከል ግጭት ፈጥራለች ብሎ ስለሚያስብ ወንድሟን በስራ ቦታው ላይ እያለ በመሄድ ያስፈራራዋል። ማርክ ይህንን ሲያውቅም በፍጥነት በመግባት ሊንግን ያስቆመዋል። ነገር ግን ማርክም ለቶንግ እህትህ ከወላጅ አባቴ ጋር ያልተገባ ግንኙነት አላት ብሎ ወሬውን ይነግረዋል። ይህንን የሰማ ወንድሟ በንዴት ተሞልቶ እሷ ስትደርስ በቁጣ ይጮህባትና ጥሏት ይሄዳል። እሷም ለዚህ ሁሉ ተጠያቂ ማርክ መሆኑን ትረዳለች። እሱም በወላጆች መካከል ላለው ግጭት ተጠያቂው አንቺ ነሽ፣ ከአባቴ ጋር መስራት አቁመሽ እኔ ረዳት ሁኚ ሙሉ ሌሊቱን ስታስብ አድራም በመጨረሻ በእሱ ሀሳብ ትስማማለች። እሱም ደስ ብሎት ወዲያውኑ የግል ረዳቱ አድርጎ በመቅጠርም ደሞዟን እጥፍ ያደርግላታል። አባቱም ነገሩን ሲሰሙ በጣም ይነድዳሉ። በኋላ ላይ ማርክ ለሰንም
ጂሱ በእኔ ፍቅር እንድትወደቅ አድርጋታለሁ። ሴቶች ለገንዘብ ሲሉ ማንኛውም ነገር እንደሚያደርጉ ማሳያለሁ ብሎ በራስ መተማመን ሲናገር፣ ሰን ግን በእርግጥ አንተ ራስህ በሷ ፍቅር ወድቀሃል ይለውና ማርክም ይክዳል። እሷን በቅርብ ለመከታተል ሲልም ቢሮዋን ቀይሮ ወደ እሱ ቢሮ ያዘዋውራትና ቀኑን ሙሉ አብረው እንድትሰራ ያደርጋታል። ወደ እሷ ለመቅረብና ለማበሳጨት ምክንያት ይፈልጋል። አብረው ምሳ እንድትበላ በማስገደዱ በቢሮ ውስጥም ወሬ በፍጥነት በመሰራጨቱ ኡሻ በቅናት ልቧ ይሰበራል። ይሄ በእንዲህ እንዳለ ማርክ ጂሱን ለማታለል ያደረገው ጥፋትም ይቅርታ ጠይቆ ደግ መሆን ይጀምራል። እሷም ለሱ ስሜት ማሳየት ብትጀምርም ላለማመን ትሞክራለች። እሱም ብዙ ውድ ቦርሳዎችን ወደ ቤቷ ቢልክም እሷ ግን ከመቀበል ይልቅ ለስራ ባልደረቦቿ በማደል ይሄ ከደግ አለቃችን የተሰጠን ስጦታ ነው እያለች ስታደላቸው እሱ ይናደዳል። ጠርቷትም እወድሻለሁ ሲላትም ብዙ ወንዶች እወድሻለሁ ይላሉ ትለዋለች። ማርክ ግን እሱ ልዩ መሆኑን እንደሚያስመሰክር ይነግራታል። በነጋታውም የእሷ ፖሊስ ጓደኛዋ በስራ ቦታዋ ሲሸኛትም ማርክ በቅናት ይቃጠላል። ቅናቱን መቆጣጠር አቅቶት ብዙ ስራዎችን ብቻዋን እንድትሰራ ያደርጋትና እሱም ሌላ ሰራተኛ ይዞ ወደ አስፈላጊ ስብሰባ ይሄዳል። በሌላ በኩልም የጂሱ አያት በልብ ህመም ምክንያት በድንገት ተወድቅና ቶንግን በፍጥነት ወደ ሆስፒታል ይወስዳታል። እሷም ዜናው ሲደርሳትም ወዲያውኑ ስራዋን ጥላ ትወጣለች። በድንጋጤ ውስጥም ሆና ስትሮጥም ከአቶ ሆንግ መኪና ጋር ተጋጭታ እግሯ ይጎዳና ራሳቸውን ወደ ሆስፒታል ይወስዷታል። የሊንግ እናትም እሱ በድብቅ ፎቶ አንስታ ለማርክ ትልክለትና ፎቶዎቹን ባየ ሰዓትም ጂሱ ስራዋን ትታ ከአባቴ ጋር ጊዜ ልታሳልፍ ሄዳለች ብሎ በማመን በንዴት ይሞላል። በሆስፒታል ውስጥም ሐኪሞቹ የአያቷ ሁኔታ ስለባሰ በአስቸኳይ ቀዶ ሕክምና እንደሚያስፈልጋት ይነግሯትና እሷን በጭንቀት ውስጥ ታውጣ ማልቀስ ትጀምራለች። ለታላቅ እህቷ ጎንም ደውላ እባክሽን የገንዘብ እርዳታ አድርጊልኝ ብላ ብትለምናትም እህቷ ግን እርዳታ ከመከልከል አልፋ ገንዘብ በጣም ካስፈለገሽ ያልኩሽን ማድረግ አለብሽ ብላ ጨካኝ ንግግር ትናገራታለች። የቀዶ ሕክምናው ከተደረገ በኋላ እህቷ ልትጠይቅ ስትመጣ አያትየው ለሕክምና ወጪ ስለከፈለችላት ታመሰግናታለች። እሷም ግራ ተጋብታ በእውነቱ ግን ጂሱ ከእህቷ ጭንቀት ለመሸሽ ስትልም ከባንክ ብድር ወስጄ ነው የከፈልኩት ብላ ዋሽታ ነበር። በነጋታውም ጂሱ ድንገት ለቀረችበት ምክንያትም ለማስረዳት ወደ ስራ ስትመለስ ማርክ እንድትናገር እድል ሲሰጣት ምንም ማብራሪያ አያስፈልገውም ብሎ በርካታ ስራዎችን ይጭንባታል። ሳታቋርጥ በመስራቷ ደክሟት ልትወድቅ ስትልም እሱ ደርስና ሊደግፋት ሲል ሁለቱም ሚዛናቸውን አጥተው ይወድቃሉ። እሷም አፍራ ወደ ውጭ ስትወጣ እህቷ በቦታው ደርሳ በሰው ሁሉ ፊት በጥፊ ትመታትና ባሌ ልታታልይና ትዳሬ ልታፈርሽ ነው ብላ ትከሰታለች። እሷ ግን በጭራሽ እንደዚህ አላደረኩም ብላ ብትናገርም እህቷ ግን ልትሰማት ፈቃደኛ አልነበረችም። እሱም ጣልቃ ሊገባ ሲልም ኡሻ ይሄ የቤተሰብ ጉዳይ ነው ጣልቃ ትግባ ብላ ልታስቆመው ትሞክራለች። ነገር ግን እህቷ እንደገና ጂሱ ልታጠቃ ስትለም ማርክ ጣልቃ ገብቶ አሁኑኑ ከድርጅታችን ውጪ ብላ ያባራታል። ከዛም የአያቷን ህይወት ለማዳን ሲባልም ትልቅ የባንክ ብድር መውሰዷን ያውቅና ለመጀመሪያ ጊዜ በእሷ ላይ የነበረውን ትልቁን ጫና ሙሉ በሙሉ ይረዳል። ብዙ ሳይቆይም ጂሱ በሆስፒታል ውስጥም እያለች ማርክ በድብቅ የአያቷን የህክምና ውጪ በሙሉ ይከፍለዋል። ቀደም ሲልም በነበራቸው ታሪክ ምክንያትም ምላሽ እንድሰጥ ፈልግህ ነው፣ በገንዘቡ ምክንያት አብሬህ እንዲሆን ከጠየቀኝ ተሳስተሃል። እርዳታ ያደረግኩት ለአያቶች ባለኝ አክብሮትና ስለምወድሽ ነው ብሎ እውነቱን ቢያምንም እሷ ግን ልታምነው ፈቃደኛ አልነበረችም። ገንዘቡን በሙሉም እንደምትመልስለት አረጋገጠለትና በመጨረሻ ማርክ በየወሩ ከደሞዟ እንዲቆረጥ ይስማማል። በሊፍት ውስጥም ብቻቸውን ሲሆኑ ማርክም ሳታስበው ጉንጯን ሲስማት ገፍትራው ለፍቅር ጥያቄ ብለህን የረዳኸኝ ተሳስተሻል፣ በሌላ ጊዜ አስቀድሜ ፍቃድሽን ጠይቃለሁ፣ ከኔ ራቅ ብላ ጥላው ትሄዳለች። ቢሆንም ግን ማርክ ድል ባገኘ ቁጥር መከታተሉን ይቀጥላል። ከዛም ወደ አንድ ልዩ ድግስ አብረው ለመሄድም ዘንጣ ስትወጣ በቦታ ይደመማል። በድግሱ ላይም ኮንግም እሷን ባያት ሰዓትም ውበቷን ማድነቅ ይጀምራል። ሰንም እንደዚሁ ሲደንቃት የማርክ ቅናት የበለጠም ይጨምራል። እሷን በሰው ሁሉ ፊት ልታዋርዳ ስትሞክር ጂሱን በራስ መተማመን ስትጋፈጣት ኮንግም ሳይቀር ለጂሱ ይቆምላታል። ነገሩ ሲባባስም ንጹህ አየር ለመቀበል ወደ ውጭ ትወጣና ኮንግ ተከትሏት ውይይት ሲጀምር ማርክ ደርሶ ኮንግን ገፍትሮ ያርቀዋል። ከጂሱ ራቅ፣ እሷ የኔ ብቻ ናት። እሷም እሱን ጎትታ በመውሰድም ለምን እንደዚህ እንደሚያደርግ ጠይቀው ከሱ ጋር ምን እያደረግሽ ነው? ምን አስበሽ ነው ብሎ የስድባትና በጥፊ ስትመታው ድንበሩን ማለፉን ተረድቶ ከሱ ጋር ስላየሁሽ ንዴቴ መቆጣጠር አቅቶኝ ነው፣ ይቅርታ አድርጊልኝ። በዛው ሰዓትም አስቸኳይ ስልክ ተደውሎለት ይሄዳሉ። ቶንግና ሊንግም እንደገና ተጣልተው ቶንግም ክፉኛ ተጎድቶ ሆስፒታል ውስጥ ይገባል። ማርክም በሊንግ ሲበሳጭም ሊንግ የገዛ ቤተሰብህን ትተህ እሷን መረጥካት፣ ጂሱ ከአባቴ ጋር ምንም አይነት ግንኙነት የላትም፣ እሷን ተዋትና ለሰራኸው ጥፋትም ለፖሊስ እጅህን ስጥ ብሎ ያስገድደዋል። እሱም ለመጀመሪያ ጊዜ የተባለውን ሰምቶ እጁን ይሰጣል። ልጇ መታሰሩን ያወቀችው እሱ ሰዎችን ይዛ ወደ ጂሱ ቤትን በመሄድም ክሱን ካላነሳችሁ ቤተሰብሽን አጠፋዋለሁ ብላ ተስፈራራታለች። እሷን ቤት ስትል ለማርክም ደርሶ ሰዎቹን ያባርላትና ለሱም
በጂሱ ላይ እንደገና ችግር ካመጣሽ ሚስጥርሽን በሙሉ ለአባት ያወጣዋለሁ ብሎ ያስጠነቅቃታል። ጂሱ ግን ከቤተሰቡ መራቅ እንደሚሻል አምና ከስራ ለመልቀቅ ለአቶ ሆንግም ጥያቄ ታቀርባለች። በኋላም ናንሲ የሚባል አዲስ ሳሎን ስራ ታገኝና ጸጉሩ እንድታጥበው ብዙ ገንዘብ ይከፍላል። እሷም ከሆንግን እያጠበችው ነበር። በንዴት ወደ እሷ ጋር መጥቶም ወደ እኔ ድርጅት ከተመለሽ እጥፍ እከፍልሻለሁ ቢልም እሷ ግን እምቢ ትለዋለች። ከሆንግን ብድሯ ሊከፍልላት ሲልም በሁለቱ መካከል ውድድር ይነሳል። በመኪና ውድድር ማርክ ካሸነፈ ጂሱ ወደ እሱ ትመልሳለች። ኮንግ ካሸነፈ ደግሞ ወደ እሱ ጋር ትሄዳለች። ማርክ እየመራ ያለን በመጨረሻም መስመር ላይ መኪናው በመበላሸቱ ኮንግ ያሸንፈዋል። በነጋታውም ጂሱ ወደ ስራዋ ስትመለስ ኤሻ በቅናት ትቃጥላለች። እውነታው ግን ጂሱና ማርክም ከእሱና ከሊንግ ጥርጣሬ ለማምለጥ ሲሉ የውሸት ፍቅረኛሞች ለመሆን ማስመሰላቸው ነበር። ቢሮ ወሬ ስናፈሰም ውሻ ተስፋ ቆርጣ እያለቀሰች ወደ ቤቷ በመሄድም አባቷን ማርክን እንድታገባ እንዲረዳ ትለምነዋለች። የእሷ ወላጆችም ከአቶ ሆንግ ጋር ተገናኝተው የጋብቻ ሀሳብ ሲያቀርቡ እነሱም ይስማማሉ። ሊንግ ይህንን ሰምቶ ኡሻን ከልጅነቱ ጀምሮ የሚወዳት መሆኑን ተናግሮ እባክሽን ማርክን አታግቢ ብሎ ቢለምናትም እኔ ማፈቅረው እሱን ነው ብላ ታሰናብተዋለች። ማርክም ለአባቱ ኡሻ እንደ ታናሽ እህቴ ናት፣ የምወዳት ጂሱን ብቻ ነው ብሎ ጋብቻውን ውድቅ ያደርገዋል። በሌላ ጊዜም አንድ አረጋዊት ሴትም ማርክ ሁል ጊዜ ይረዳናል፣ ለስራ እድል የሚሆንም ሪዞርት ሊገነባ ነው። ጂሱ በማርክ ደግነት ትገረማለች። እሱም ይህንን አጋጣሚ በመጠቀም አብሯት ጊዜ ያሳልፋል። ፎቶዎቻቸውንም በድርጅቱ ግሩፕ ላይ ለጥፈዋል። ይህንን ያየችው ኡሻ በቀን አስተበሳጭም። አባቷ ደግሞ ጂሱን ለማስወገድ ሰዎችን ይቀጥራል። ሰዎቹ ጂሱን ከበው ሊያጠቋት ሲሉ ማርክ ደርሶ ይታደጋትና በድንጋጤ አቅፋው ስታለቀስ እኔ እስካለው ድረስ ምንም አትሆኝም ብሎ ያረጋጋታል። ብቻቸውንም በጀልባ ላይ እየሄዱ ስለ አሳዛኝ የልጅነት ጊዜያቸው ይወያያሉ። ማርክም ሲያቅፋት ጂሱ እኔን አባትን ለማሸነፍ እንደ መሳሪያ የተጠቀምክብኝ አላምንህም። መጀመሪያ ላይ ፍላጎት ነበረኝ፣ አሁን ግን እውነት እወድሻለሁ፣ ህይወቴን ሙሉ ከአንቺ ጋር ማሳለፍ ፈልጋለሁ ይላትና እሷም እንደምትወደው ትነግረዋለች። ለአያቷም ከማርክ ጋር አብራ እንደሆነች ስትነግራት አያቷም ደስ ይላታል። እሱም ደውሎላት ስለ ፍቅራችን ለአባቴ ልንገረው ቢልም እሷ ግን አባቴ የሚንከባከበኝ የጠፋችው ሚስቱን ሞንቲን ስለምመስልበት ነው ብላ ትነግረዋለች። ማርክም አባቱ አሁንም እናቱን እንደሚያስባት ይረዳል። በነጋታም ኡሻ ወደ ኮንግ ጋር ሄዳ እኔ ማርክን እፈልገዋለሁ፣ አንተ ደግሞ ጂሱን ትፈልጋታለህ ብላ ጥምረት እንዲፈጥሩ ሀሳብ ታቀርባለች። ኮንግን በድርጅቱ ውስጥ ማርክና ኡሻ ሊጋቡ እንደሆነ ወሬ ይሰራጫል። ጂሱ ይህንን ሰምታ ልቧም ይሰብራል። አቶ ሆንግም ጂሱን ወደ ቢሮ ጠርተው ማርክን በደሴቱ ላይ የተለቀቀውን ፎቶ እያሳዩ እውነት አይወድሽም፣ እኔን ለመፎካከር እየተጠቀመብሽ ነው። በሌላ በኩል ማርክ ወሬውን ያሰራጨው ኮንግ መሆኑን አውቆ ከእሱ ጋር ስጣሉ ሰን መጥቶ ይገላግላቸዋል። ማርክም ለጂሱ ለማስረዳት ቢሞክርም እሷ ግን ልትሰማው ፈቃደኛ ሳትሆን ትቀራለች። በሌላ በኩልም ሹሪ ለጂሱ ታላቅ እህትም የማርክና የኡሻ ጮኝነት አስቀድሞ የተወሰነ ነው፣ በጂሱ ህይወት ውስጥ ጣልቃ መግባቷን አቁሚ ብሎ ይመክራታል። እንዳለመታደል ሆኖ ግን እሷ ነገሩ ሙሉ በሙሉ በተሳሳተ መንገድ ትረዳዋለች። ባሏ እንደገና ለጂሱ እያደላ እንደሆነ በማሰብም በቅናትና በጥርጣሬ ትቀጥላለች። በነጋታው ጠዋትም ቀጥታ ወደ ማርክ ቤትን በመሄድም እሱን የማርክ እውነተኛ እናት እንደሆነች አድርጋ በመቁጠርም ማርክ ከታናሽ እህቴ ጋር በድብቅ ይወጣል፣ ለዚህም ማስረጃ አለኝ ብላ ታወራለች። በልቧ የተደሰተችው እሱ ግን የተጨነቀች በመምሰል ያለ ማስረጃ አቶ ሆንግ ይህንን አያምኑኝም፣ ቪዲዮን ስጭኝ። በነጋታውን ቪዲዮ በይፋ ተለቆ በየቦታው መስራጨት ጀምሯል። የጂሱ የስራ ባልደረቦችም የወጣውን ቪዲዮ እያሳዩ ሲያወሩ ልቧ ተሰብሮ ያለ ቶንግ ስልክ ደውሎላት ወደ ሆስፒታል በፍጥነት ሄዳለች። እዛም ሐኪሞቹ አያትሽን ማዳን አልቻልንም ብለው አሳዛኝ ዜና ይበስሯታል። እነሱ አዝነው እያሉም ጎመታ ለአያታችን ሞት ምክንያት የሆነው የሷ ቅሌት ነው ብላ እሷን ትከሳታለች። ማርክም ነገሩን ሰምቶ ወደ ሆስፒታል ሲመጣ ጂሱ ባየችው ሰዓትም ፊቱን በጥፊ ተመታውና በእንባ ተሞልታ ህይወቴን አበላሸው፣ እጅግ የምወደውን ሰው ቀማኸኝ፣ እኔ ከዚህ ቪዲዮ ጋር ምንም አይነት ግንኙነት የለኝም ብሎ ቢለምናትም ጂሱ ግን ልታምነው አልፈለገችም። በሀዘን ተውጣ ስትወድቅም ወንድሟ ተናዶ በቦክስ መቶት ከእህቴ ራቅ ብሎ ይጮህበታል። በኋላም በአያቷ ቀብር ላይም ኮንግ ከጂሱ ጎንም በመሆንም በማንኛውም ጊዜ ለመርዳት ዝግጁ ነኝ ብሎ ቃል ይገባላታል። ማርክም ለአያቷ እውነተኛ አክብሮት ስለነበረው በቀብሩ ላይ ቢገኝም ቶንግ እንዲገባ አልፈቀደለትም ነበር። መጣላት ሲጀምሩም እሷ መታ ግጭቱን ታስቆማቸውና በመካከላችን የነበረው ማንኛውም አይነት ግንኙነት ከአይቴ ጋር አብሮ ሞቷል ብሎ የፍቅረኛነት ቀለበቷን አውልቃ ትወረውርበታለች። ማርክ አሁንም ንጹህ መሆኑን ቢናገርም ጂሱ ግን አንድም ቃሉን አላመነችውም። ከፊቴ ጥፋ እንደገና እንዳላይ ፕላስ ታባረረው። ልቡ የተሰበረው ማርክ በዝምታ ዞር ብሎ ይሄዳል። ከቀብሩ ስነስርዓት በኋላም ጂሱ በአያቷ መታሰቢያ ፊት ቆማ ማርክ ላደረገው ጥፋት ሁሉ ዋጋ እንዲከፍል አድርገዋለሁ ብላ ቃል ትገባና ወዲያውኑ በእሱ ላይ በቀል ለመውሰድም
ኮንግን እርዳታ ትጠይቀዋለች። እሱም ወዲያውኑ ይስማማል። ከዚያም ከኮንግ ጋር ከተማዋን ለቀው በመውጣትም ከማርክ ህይወት ውስጥ ሙሉ በሙሉ ይጠፋሉ። ማርክም ለአመታት ሲፈልጋት ይቆይና ወደ አሮጌ ቤቷ ደጋግሞ በመሄድም ተመልሳ ትመጣለች በሚል ተስፋ ይጠብቃታል። እንዲህ እያለም 4 ዓመታት ካለፉ በኋላ ጂሱ በመጨረሻም ወደ ከተማ ትመለሳለች። ነገር ግን እሷ እንደ ድሮው አልነበረችም። የበለጠ ጠንካራ በራስ መተማመን ያላትና ሙሉ በሙሉ ገለልተኛ ትሆናለች። ፔን ከተባለ የ4 ዓመት ልጅና ከኮንግ ጋር ትደርሳለች። በዙሪያቸው ላሉ ሰዎችም ሁሉም ደስተኛ ቤተሰብ ይመስላሉ። ነገር ግን ፔን የኮንግ ልጅ ሳይሆንም በእውነት የማርክ ልጅ ነበር። ኮንግም እውነቱን ቢያውቅም ፔን ግን እንደገዛ ልጁ አድርጎ ለአመታት አሳድጎታል። አጋጣሚ ሆኖ ማርክም በዛኑ ቀንም አየር መንገድ ይገኛል። ለአጭር ጊዜ ሌላ ሴትን በስተት ጂሱ መስላ ወደ እሷ ቢሮጠም በኋላም ስህተቱን ይረዳል። ሰንም እስከ መቼ ነው እሷ መፈለግን የምትቀጥለው ብሎ ስጠይቀውም ጂሱ አሁንም በህይወት አለች አገኛታለሁ ብሎ ያምናል። በኋላ ላይም ኡሻ አሁንም የማርክ እጮኛ መሆኗን እንረዳለን። ከአመታት በፊትም የኡሻ አባቶችም የጂሱን ፎቶዎችን በመጠቀም ማርክን ለጋብቻው ካልተስማማ የጂሱን ህይወት አበላሸዋለሁ ብሎ ስላስፈራሩት እሷን ለመጠበቅ ሲል ብቻ ማርክ በግድ ተስማምቶ ነበር። ከ4 ዓመታት በኋላም ቢሆን ጂሱ አሁንም እሱ የሚወዳት ብቸኛ ሴት ነበረች። በሌላ በኩልም ኡሻ እጮኛዋ ቢሆንም ማርክ ግን በጭራሽ እንደማይወዳት ትረዳለች። ለአመታት ሲወዳት የነበረው ሊንግም እሷ መደገፉን ቢቀጥልም እሷ ግን አሁንም ስታስብ የምትኖረው ስለ ማርክ ብቻ ነበር። ከዛ በኋላም ነገሮች ሁሉ ይቀያየራሉ። ማርክን በመጨረሻ ጂሱ መመለሷን ያውቅና በነጋታው ለአንድ አስፈላጊ ንግድ ስብሰባ ሲዘጋጅም ሳያስበው ያያታል። ከ4 ረጅም ዓመታት በኋላ ጂሱን ባያት ሰዓትም ሁሉንም ነገር እረስቶት ይከተላታል። በፊቷ እንደገና ሲቆመን በድንጋጤ እንዴት ነሽ? ደህና ነሽ? ምን ያህል እንደናፈቅሽኝ ግን ታውቂያለሽ ብላት እሷ ግን በዝምታ ቆማ ታዳምጧለች። በዚህ መሀልም ሰን ማርክ ከስብሰባ በፊትም በድንገት በመጥፋቱ ይጨነቃል። በዛው ሰዓት ኮንግም ያንኑ ደንበኛ ለማግኘት ስለመጣ ይደርሳል። ኮንግ ደንበኛውን ሰላም ብሎት ስለ ንግዱ መወያየት ይጀምራሉ። ደንበኛውን በእውነቱ ማርክን ለማግኘት መጥቶ የነበረ ቢሆንም ሳይመጣ ረጅም ጊዜ በመጠበቁ ማርክን ኃላፊነት የጎደለው እንደሆነ በመቁጠር ከኮንግ ጋር ለመስራት ይወስናል። በሌላ በኩልም ማርክ ከጂሱ ጋር መነጋገሩን ይቀጥላል። እነዚህን ሁሉ ዓመታት ሴት ነበርሽ? ለተፈጠረው ጥፋት ሁሉ እኔ ተጠያቂ አልነበርኩም። ስለ ድሮ ትዝታዎች ማሰብ አያስፈልግም። ህመሜን አክሜ ለመቀጠል ጊዜ ያስፈልገኝ ነበር። በመቀጠልም ስለ ህይወቱ ጠይቃ ከኡሻ ጋር መታጨቱ እንደሰማች ታነሳለች። ማርክን በፍጥነት እጮኛነቱ በእኔ ላይ ተጫነ ነው። አሁንም የምወደው አንቺን ብቻ ነው። ከተመለሽ እጮኛነቱን አሁኑን አፈርሰዋለሁ። ሲያት በውስጧ ብትናደድም ሙሉ ውይይቱን ግን በድብቅ በስልኳ ትቀርጸዋለች። ኮንግ ፕሮጀክቱን ማሸነፍ እንዲችል ጂሱ አቅዳ የነበረ ሲሆን እቅዷን ሙሉ በሙሉ ይሳካል። ማርክም ጊዜውን ከጂሱ ጋር ሲያሳልፍም ኮንግ ስምምነቱን ይጨርሳል። ስኬቷን ካረጋገጠች በኋላ ጂሱ ለመሄድ ስትዘጋጅ የት ነው የምትሄጂው ብሎ በፍጥነት ይጠይቃታል። እሷም በከተማው እንደምትቆይ ነግራ ማርክን በፍቅር በተሞላ ፈገግታ ስትሄድ ይመለከታታል። በኋላም የማርክ አባት ያንን ያህል አስፈላጊ ፕሮጀክት በመሸነፉ ሲቆጡት፣ እሱ ግን በጂሱ መመለስ ሀሳብ ተወጦ ችላ ሲለው አባቱ በፊቱ ላይ ያለውን ፈገግታ ያስተውላሉ። ያንን ፕሮጀክት በማንኛውም መንገድ መልስ አሸነፈው ብለው ያዙታል። በኋላ ማርክ ወደ ጂሱ አሮጌ ቤት ቢሄድም እዛ ለምንሯን አውቆ ግራ በመጋባት የት ይሆን የምትኖረው ብሎ ያስባል። በዛች ሌሊትም ኮንግ ጂሱን በቀልሽን አቁመሽ ወደ አሜሪካ መመለስ ትፈልጊያለሽ? አይ በፍጹም፣ በተለይ አንተ ለኔ ይህንን ያህል ካረክ በኋላ ነገሩን በመሃል ማቆም አልችልም ብላ ተመልሰታለች። ቀደም ሲልም እንደታየው ከከተማ ከወጡ በኋላ ወደ አሜሪካ ተጉዞ ነበር። ኮንግም ለትምህርታቸው ክፍያ በመክፈልም በፋይናንስ ረዳቸው ነበር። ጂሱም አንድ ቀን ብድሩ እንደምትመልስለት ቃል ገብታ የነበረ ቢሆንም ኮንግ ግን በማርክ ላይ በቀል መውሰድ ስለሚፈልግና እሷን ስለሚወዳትም እምቢ ይላታል። በኋላም ኮንግ የማርክ ልጅ ጸንሳ እንደነበረም ይደርስበታል። እሷን ከመተው ይልቅም ልጁን እንድትወልድ ይደግፋትና ልጁ አባት እንዲኖረው የጋብቻ ጥያቄ አቅርቦላት ትስማማለች። ወደ አሁኑ ጊዜ ስንመለስም ኮንግ ሁሉም ነገር ካለቀ በኋላ አሁንም አንድ ቀን ለፍቅሬ ምላሽ እንደምትሰጪኝ ተስፋ አደርጋለሁ ይላትና እሷን በዝምታ ትቀጥላለች። ከዛም እሷ ለአዲሱ ፕሮጀክት ኃላፊ አድርጋትና ከፔን ጋር ሲጫወት ያሳልፋሉ። በነጋታውን ቤተሰቡ በሙሉ ወደ ገበያ ማዕከል ይሄዳሉ። አጋጣሚ ሆኖ ማርክም ደንበኛውን እንደገና ለማግኘት እዛ ይሄዳል። ደንበኛው መጀመሪያ ላይ ችላ ቢለውም የማርክን አዲስ ሀሳብ ከሰማ በኋላ ሌላ እድል እሰጥሃለሁ ብሎ ይስማማል። በዚህ መሀልም የጂሱ አክስት ፔን እንድትጠብቅ ተደርጋ ነበር። ምግብ ልትገዛ ትንሽ ራቅ ስትልም ፔን እናቱን ፍለጋ ሲሄድም ሊወድቅ ይልና ማርክ በፍጥነት ደርሶም ይዘዋል። የልጁን ጠባቂ ለመፈለግ ሲልም ማርክ ፔን በትከሻው ላይ አዝሎት በገበያው ማዕከል ውስጥም ይዞት ሲዞርም እሱ አብሮ ስታያቸው ትደነግጣለች። ለአክስቷም እውነቱን ከማወቅ በፊት ሄደሽ አምጪው ትላትና በፍጥነትም ፔንን ወስዳውም ከልጅ ልጅ ኢራቅ ብላ ታስጠነቅቀዋለች። ልጅሽ አግብቷል አይደል? የአንተ ጉዳይ አይደለም ብላ መልሳለት ጥላው ትሄዳለች። በዛች ሌሊትም ኮንግ ለጂሱ እውነቱን የሚገልጽበት ጊዜ አሁን ነው፣
ማርክ ልጅ እንዳለች ካወቀ ፔን የሱ ልጅ መሆኑን ሊረዳ ይችላል። ስለዚህ ያ ከመከሰቱ በፊት ሚስቴ እንደሆነች በይፋ ማስተዋወቅ አለብን ይላትና እሷም ትስማማለች። በነጋታውም የበጎ አድራጎት ዝግጅት ተደርጎ ማርክ ከኡሻ ጋር ሲመጣ ኮንግ ደግሞ ከጂሱና ከፔን ጋር ይደርሱና ሁሉም ሰው ይደነግጣል። ማርክ በተለየ ሁኔታ ያዝናል። ጂሱ የኮንግ ሚስት መሆኗን ማወቁ ማርክን ሲያስደነግጠው፣ የባስ ብሎ ደግሞ ፔን የሁለቱ ልጅ እንደሆነ ሲሰማ የበለጠ ይደነግጣል። በኋላ ማርክና ኡሻ ወደ መድረክ ተጠርተው ንግግር እንዲያደርጉ ይጋበዛሉ። ስለ ኡሻ የሚያወራ በመምሰልን በብልሃት ስለ ጂሱና ህይወቱን እንዴት እንደቀየረችው በጥበብ ይናገራል። ይህች ሴት ህይወቴን ሙሉ በሙሉ ቀይረዋለች ሲል ጂሱ በዝምታ ታዳምጠዋለች። ንግግሩን ተጠናቀቀም ጂሱ በድብቅ የተቀረጸውን ድምፅም በይፋ ታሰማዋለች። በድምፁ የተቀረጸውን ማርክ አሁንም የምወደው ጂሱን ብቻ ነው፣ እጮኛነቴን ማፍረስ ፈልጋለሁ ሲል የተናገረው ነበር። ሁሉም ሰው ደነገጠና ጋዜጠኞችም ወዲያውኑ ይከቧቸዋል። በሰው ፊት የተዋረደችው ኡሻም አልቅሳ ትሮጣለች። በመጨረሻም እሱ ጂሱ የተመለሰችው ስለናፈቀችው ሳይሆን በቀል ልትወስድበት እንደሆነም ይረዳል። ከዝግጅቱ በኋላ ማርክ ጂሱን ይዛትና ምላሽ እንድትሰጠው ይጠይቃታል። እንዴት ሳትነግሪኝ ኮንግን አግብተሽ ቤተሰብ መሰረትሽ? 4 ዓመት ሙሉ ስፈልግሽ እንደነበረ ታውቂያለሽ። ይሄ የሚገባኝ ምን አድርጌ ነው? አያቴ የሞተችው በእንዲህ አይነት አሳፋሪ ቪዲዮ ምክንያት ነው። እኔም ራሴን የመከላከል እድል ስላላገኘሁኝ አንተም ያንን እድል አታገኘውም። ከቪዲዮ መስራጨት ጀርባ እኔ የለሁበትም ብሎ ቢነግራትም እሷ ግን ልታምነው ፈቃደኛ አልነበረችም። ይልቁንም ህይወትህን ሙሉ በሙሉ አጠፋዋለሁ ብላ ምላሽ ሰጥታ ጥላው ትሄዳለች። ማርክ እሷ አሁንም እንደ ተንኮለኛ አድርጋ እንደምታየው ተረድቶ ሙሉ በሙሉ ያዝናል። በሌላ በኩል ኡሻ ወደ ሆቴል ክፍሏ ሄዳ አዝና ያለም ሊንግ ከጎኗ ሆኖ ሲያጻናት ኡሻ ማርክ ሊወዳት እንደማይችል እያነሳች ታለቅሳለች። እሱም በመጨረሻ ለኡሻ ያለውን ፍቅር ይገልጽላታል። አንቺን የማይመጥንሽን ሰው እስከ መቼ ነው የምትከታተዩ? በነጋታው ማርክ ሊገዛው ያሰበው ምግብ ቤትም ኮንግ ሊገዛው በመፈለጉ ምክንያትም ሊያገኘው እንዳልቻለ ሲያቅም በንዴት ከባለቤቱ ጋራ በግድ ለመደራደር ይወስናል። ነገር ግን የምግብ ቤቱ ባለቤትም መሸጥ እንዳልፈለገም ይናገራል። ወዲያውኑም ጂሱ የኮንግን ድርጅት ወክላ እዛ ትደርሳለች። የባለቤቱ ልጅም ምግብ ቤቱ የሞተችው እናታችን ትዝታ ያለበት ስለሆነ አባቴ በእውነት ለሚንከባከበው ሰው ብቻ ነው መስጠት የሚፈልገው ብሎ ያስረዳቸዋል። በኋላ ላይ ማርክ ለጂሱ ኮንግን ያገባሽው ለበቀል ብቻ ነው፣ በጋብቻችሁ ውስጥ ምንም አይነት ፍቅር የለም፣ በፍቅር ባልተመሰረተ ቤተሰብ ውስጥ በመወለዱ ለፔን አዝናለሁ። ስላት ወዲያውኑ በጥፊ መታው። በልጄ ላይ እንደገና አፍ እንዳትከፍት፣ ፔን እኔና የኮንግ ፍቅራችን ምልክት ነው ብላ ትጮህበታለች። ከዛም ውድድሩ ለማሸነፍና ባለቤቱን ለማስደሰት ጠንክረው ይሰራሉ። በአንዱ ፈተና ወቅትም ጂሱ ሰላጣ ስታዘጋጅ የሽንኩርት ውሃ አይኗ ውስጥ ይገባና ማርክ ሳያስበው በፍጥነት ያግዛታል። ባለቤቱ ምግቦቻቸውን ቀምሶ ሁለቱም ማለፋቸውንና ወደፊትም ከባድ ፈተና እንደሚጠብቃቸው ይናገራል። በኋላ ላይም ሊንግ እና ቶንግም ፔን እናቱን ማየት ስለፈለገ ይዘውት ይደርሳሉ። ማርክም ልጁ ሊያቅፈው ሲልም ጂሱ ወዲያውኑ ታስቆመዋለች። ሁሉም አብሮ ሲቀመጡ ሁለቱም እንደ ህፃን መከራከር ይጀምራሉ። በአንዱ አጋጣሚም ሊንግ የፔን እውነተኛ ማንነት ሊናገር ይልና እንደገና እርሱን በፍጥነት ይቀይረዋል። በዚህ መሀል ማርክም ወደ ፔን የበለጠ እየቀረበ ሄዳል። ልጁም ከእሱ ጋር ጊዜ ማሳለፍ ያስደስተውም፣ እሷ ግን መቀራረባቸው ያስፈራታል። በኋላ ላይም ፔን ብቻውን እያለ ማርክ ከእሱ ጋር ተጨማሪ ጊዜ ያሳልፋል። በውስጡም ፔን የገዛ ልጁ ሊሆን እንደሚችል መጠራጠር ይጀምራል። ጂሱ እንደገና አብረው ስታያቸው ፔንን ቆጥታ በመውሰድም ከልጅ አጠገብ ራቅ ብላ ታስጠነቅቀዋለች። በኋላ ላይ ማርክ ጥርጣሬው ለሰን ይነግረዋል። ልጁ እኔን ነው የሚመስለው እንጂ ኮንግን አይደለም። እድሜው 4 ዓመት ነው። ጂሱ ደግሞ ሄደችው ከ4 ዓመት በፊት ነው። ጊዜ በትክክል ይገጥመዋል። ዝም ብለህ መገመት አትችልም። ለዚህ ማስረጃ ያስፈልግሃል ብሎ ይመክረዋል። በነጋታው እሷ ለልጇ አይስክሪም ተገዛለት ይዛው ተወጣና አንድ ሰውም መኪናሽ ተመቷል ብሎ ሲነግራት እሷም እሱን ለማየት ስትለም ፔንን ለጥቂት ጊዜ ብቻውን ታው ትሄዳለች። እሷን ሄደችም ማርክ ወዲያውኑ መቶ ከፔን የዲኤንኤ ናሙና በድብቅ ይወስዳል። ከአጭር ጊዜ በኋላም ሰን የምርመራ ውጤቱን ያመጣለትና ውጤቱ እውነተኛ ልጁ መሆኑን ሲያረጋግጥ ማርክ ወዲያውኑ ወደ ጂሱ ሄዶ የዲኤንኤ ሪፖርቱን እያሳያት ፔን ያንቺ ልጅ ብቻ አይደለም የኔም ልጅ ነው። ያለኔ ፍቃድ የዲኤንኤ ምርመራ አስደረግ ልከስህ እችላለሁ። የምትፈልጊው ማድረግ ትችላለሽ። አሁን ግን ሙሉ ዓለሙ ፔን የኔ ልጅ መሆኑን እንዲያውቅ እፈልጋለሁ። በዛው ሰዓትም ኮንግ ወደ እነሱ በመምጣትም አንተ እውነተኛ አባቱ ብትሆንም በልደቱ ሰርተፍኬቱ ላይ ያለው ግን አባቱ ተብሎ የተመዘገበው የኔ ስም ነው። ልጄን አሁኑን ይዤ ሄዳለሁ ብሎ ወደ ውስጥ ሊገባ ሲልም ኮንግ ያስቆመዋል። ነገሩን በፍጥነት ወደ ጸብ ይቀይራል። ሁኔታው የበለጠ ሳይበላሽ ጂሱ ጣልቃ በመግባት ለማርከም ስለ ፔን አስብ፣ ከተወለደ ጀምሮ አባቱ ኮንግ እንደሆነ ነው የሚያምነው። እውነቱን በድንገት ቢወጣ ልጁ ይደናገጣል፣ ይጎዳል። ፔን ደስተኛ ነው፣ ሙሉ ቤተሰብ አለው። ይህንን ሰላም ማፍረስ ትፈልጋለህ? እሱም የእሷ ንግግር ከሰማ በኋላ በመጨረሻም ተረጋግቶ እውነቱን ላለማውጣት ተስማማና የፔን አባት መሆን ካልቻልኩኝ ቢያንስ እንደ አጎቱ ሆኜ በህይወቱ ውስጥ እንድኖር ፍቀጅልኝ ብሎ ቢለምናትም እሷ ግን እምቢ ትለዋለች። በኋላም ላይም ጂሱ ከሊንግ ጋር ተገናኝታ
ማርክም ፔን ልጁ መሆኑን ማወቁን ስትነግረው አባትና ልጅን ለዘላለም ታራርቂያቸው አትችይም፣ እንደዚህ ማድረግሽ ወደፊት የበለጠ ትልቅ ችግር ይፈጥራል። እየተነጋገሩ እያለም ኡሻ ደውላላት ከማርክ ካራቅሽ አንቺም ልጅሽም ትጎዳላችሁ ብላ በግልጽ ታስፈራራታለች። ወደ ማርክ ጋር ሄዳም ኡሻ እያስፈራራችኝ ነው፣ ልጃችንን ልታጠቃው ነው፣ እኔ ማንኛውንም ነገር እችላለሁ፣ ነገር ግን ማንም ፔን እንዲጎዳው አልፈቅድም ትለውና ሁለቱንም እንደሚጠብቃቸው ቃል ይገባላታል። ከዛ በኋላም እሱ ወደ ኡሻ ሄዶ ጂሱንና ፔንን እንዴት ለማስፈራራት ደፈርሽ? አንተ እኔን ለማግባት እምቢ ካልክ አባቴ ጂሱንና የፔንን ህይወት ያበላሸዋል ብላ ታስፈራራውና ኡሻን ለማግባት ሳይወድ በግድ ይስማማል። በኋላ ላይም ጂሱ ከኮንግና ከፔን ጋራ እንደ ደስተኛ ቤተሰብ ጊዜዋን ስታሳልፍ ማርክ ከሩቅ ሆኖ ይመለከታቸዋል። ልጁ ሌላውን ሰበብ አባቴ ብሎ ሲጠራው ማየትም የማርክን ልብ ይሰብረዋል። ቢሆንም ግን ለደህንነታቸው ሲልም ራሱን አስገድዶ ዞር ብሎ ይሄዳል። እሱ እየሄደ ያለም እሷ ታስቆመውና የሰርጉን ጉዳይ ሙሉ በሙሉ ማለቁ እንደሰማች ስትነግረው አዎ ሌላ ምንም አማራጭ አልነበረኝም፣ አንቺንና ፔንን ያለ እኔ ደስተኛ ስለሆናችሁ ከእንግዲህ በጭራሽ አላስቸግራችሁም ብሎ ያረጋግጥላትና ድና ሁኚ ብሏት ሲሄድም ለመጀመሪያ ጊዜ ጂሱ ለእሱ ማዘን ትጀምራለች። በዚህ መሀልም ሊንግ ወደ ቤት ተመልሶ ኡሻላ ለማግባት የገባኸውን ቃል አፍርሰሃል እያለ ማርክ ላይ ጮህበታል። እሱም እኔ ይህንን ጋብቻ በጭራሽ አልፈለግኩትም፣ በግድን የተቀበልኩት ብሎ እውነቱን ያብራራል። ከመሄዱ በፊትም ኡሻን ካገባው በኋላም ቢሆን በጭራሽ እንደሚስት ያልቀበላትም ብሎ ቃል ይገባለታል። ብዙም ሳይቆይም የሰርጉ ቀን ይደርሳል። ሁለቱም ሲደሰቱ ማርክ ግን ሙሉ በሙሉ አዝኖ ይታያል። ኡሻ ግን አሁንም እያስፈራራቸው በሰዎች ፊት እንዲስቅና ደስተኛ መስሎ እንዲታይ ታስገድደዋለች። በመጨረሻም የሰርጉ ስነስርዓቱ ይጠናቀቃል። በአንድ በኩል ጂሱ በድብቅና በዝምታ ትሰቃያለች። በሌላ በኩል ደግሞ ሊንግ የሚወደትን ሴት ሌላ ሶስት አገባ ያያያዝናል። በነጋታው ማርክ መሬት ለመመልከት ከከተማ ውጭ ይጓዝና የቦታው ባለቤት ዴክ መሬቱ ቀደም ሲል መገዛቱን ይነግረውና ገዥዋም ጂሱ መሆኗን አውቆ ይደነግጣል። ዴክ እንደሄደ ማርክ በድንገት ከኋላ አቅፎ ይዛታል። እሷም ደንግጣ ሁለታችንም ባልትዳሮች ነን፣ አብድሃል እንዴ? በሁሉም ነገር ልታሸንፍኝ እስክትፈልጊ ድረስ ያህል ትጠኛለሽ። ላሸንፍ አልፈልግም፣ ላጠፋህ ነው የምፈልገው። ይህ በእንዲህ እንዳለም የጂሱ እህት በድብቅ ከእሱ ጋር ተገናኝታ ስለ ኤምኤምኤስ ባላት መረጃ ታስፈራራታለች። እሱ አፏ እንድትዘጋም ብዙ ገንዘብ ትከፍላታለች። በዛው ጊዜ ማርክም ወደ ቤት እየነዳ እያለ የተበላሸች መኪና አይቶ ለመርዳት ሲቆመም በውስጡ ያለችው ሴትም እናቱ መሆኗን ሳይደነግጣል አይኑ ማመን አቅቶት በእውነት በህይወት አለሽ ብሎ ይጠይቃታል። ነገር ግን እሷ አስታየው ራሷን ያማትና ልታውቀው አልቻለችም ነበር። በዛው ሰዓትም ጂሱና ዴክም ይደርሳሉ። የማርክ እናትም እነሱን ስታየም ትዝታዎቿ ተመልሰውላት በድንገት ታቅፈዋለች። ብዙ ሳይቆየም ሁሉም በዴክ ቤተሰብስበው ማርክም እነዛን ሁሉ ዓመታት ለምን ጠፋሽ ብሎ ሲጠይቃት እሷም አብዛኛውን ትዝታዋ እንዳጣችና ጥቂት ነገር ብቻ እንደምታስታውስ ታብራራለች። አንድ ሰው ማጥቅተዋት ዴክ በሃይድናት ኖሮ ትሞት እንደነበረ ሲሰማ ማርክ ይደነግጣል። እናቱን ለመግደል የሞከረ ሰው እንዳለ ሲረዳም ሊመረምር ይወስናል። በኋላ ላይ ማርክ አባቱን በድብቅ እናቱ እንዲያገኛት ያደርጋል። ዳግመኛ መገናኘታቸው ቢያስደስተውም እሷ ግን ምንም አታስታውስም ነበር። በንግግራቸው ወቅትም ከ20 ዓመታት በፊት የኡሻ እናት አቶ ሆንግም ከእሷ ጋር ግንኙነት አላቸው ብላ በመጠጠሯ መታ ተጣልታቸው ነበር። ከጥቂት ጊዜ በኋላ ግን አንድ ምስጢራዊ ሰው ጥቃት ያደርስባታል። ማኒም የኡሻ እናት ንጹህ እንደነበረች ብታምንም አቶ ሆንግ ግን በቁጣ ተሞልተው እውነቱን ለማጣራት ይሞክራሉ። በዚህ መሀልም ሊንግ ቶንግና ሰንም በመጨረሻ የጂሱን እህት ለይተው ይዟትና እውነቱ እንድትናገር ያስገድዷታል። እውነቱም ይወጣና እሷ የኤምኤምኤስ ቪዲዮ እንደሰራችው ታምናለች። ነገር ግን ቪዲዮን ያሰራጨችው እሷ ሳትሆን እሱ ነበረች። ጂሱና ማርክም እውነቱን አውቀው እህቷን ሲያጋፈጧትም እሷ ግን አሁንም ለጂሱ ደስታ ስትል እንዳደረገችው በመናገር ድርጊቷ ልታስተባብለው ትሞክራለች። በዚህም ጂሱ ተናዳ በጥፊ መታት። በዚህ ቪዲዮ ምክንያት አያታችን ሞተች። ለ4 ዓመታት ያህል ራሴን ስወቅስ ኖርኩኝ። ህይወቴን ያበላሸሽው የገዛ እህቴ መሆንሽን አሁን አወቅኩኝ ትላትና ከእሷ ጋር ያላትን ግንኙነት በሙሉ አቋርጣ ጥላት ትሄዳለች። ከቤት ውጭም ጂሱ በጸጸትም ከ4 ዓመታት በፊት ማርክን አምናው ቢሆን ኖሮ ከልጃቸው ጋር ደስተኛ ሆነው ይኖሩ እንደነበረ ታስባለች። በኋላ ላይ ማርክና ጂሱ ብቻቸውን ሲነጋገሩ ማርክም ከ4 ዓመታት በፊት ብታምኚ ኖሮ ዛሬ አንድ ሙሉ ቤተሰብ እንሆን ነበር። አብሬህ ባልሆንኩበት ጊዜ ሁሉ ይቅርታ ጠይቀሃለሁ። እሱም አቅፎ ይዛትና አሁንም አብሬሽ መሆን እፈልጋለሁ፣ አሁንም እወድሻለሁ። ከኮንግ ተፋተሽ ወደ እኔ ተመለሽ፣ እኔም ከኡሻ ጋር ያለኝን ጋብቻ አቋርጠዋለሁ፣ ፔንን አብረን እናሳድገዋለን ብሎ ቢለምናትም እሷ ግን አሁንም እምቢ ትላለች። ማንም በሌለበት ጊዜ ኮንግ ከጎኔ ቆሟል፣ ጠብቆኛል፣ ደግፎኛል፣ ለፔንም የአባት ስም ሰጥቶታል። ከሁሉም በላይ ደግሞ ፔን እንዲጎዳ አልፈልግም ብላ ታስረዳዋለች። ከዛም ኮንግም ከፔን ጋር ይደርስና ማርክ ልጁን ባየ ጊዜ ልጁ ሊያቅፈው ቢፈልግም ኮንግ ግን በፍጥነት ጣልቃ ገብቶ ጂሱንና ፔንን ይዞ ሄዳል። በኋላ ላይ ማርክ ወደ እሱ ቤት ሄዶ በንዴት ተሞልቶ ጥቃት ሊሰነዝርባት ሲል ሊንግ ጣልቃ ገብቶ እናቱን ይከለክላታል።
በነጋታውም እሱ ፔንን ከትምህርት ቤት ይዞት በመውጣቱ አይስክሬም ሲገዛለት ጂሱ መቀራረባቸውን ባትወደውም ከእንግዲህ ግል ታስቆማቸው አትችልም ነበር። በዚህ ማለም ኮንግ በድብቅ ሰዎች ልኮ ጂሱ እንዲከታተሏ ተደርጋል። እሷ ከማርክ ጋር ጊዜ ስታሳልፍ የሚያሳዩ ፎቶዎችን የሚልኩለታል። በዛች ምሽትም ፔን በደስታ ስለውለው ለኮንግ ሲነግረው ሁሉንም ከሰማ በኋላ ኮንግም ጂሱን አሁንም በማርክ ላይ በቀል መውሰድ ትፈልጋለች ብሎ ቀጥተኛ ጥያቄ ይጠይቃታል። ለመጀመሪያ ጊዜ ጂሱ እውነቱን ተናግራለች። ማርክ ንጹህ ስለነበረ ከእንግዲህ በቀል አያስፈልገኝም፣ ተሳስቼ ነበር። አሁን የድሮውን ታሪክ ለመተው ተዘጋጅቻለሁ። አንተም የራስን ደስታ ማግኘት አለብህ። አንቺና ፔን የደስታ የምንጭ ናችሁ። ቆይ ወደ ማርክ መመለስ ትፈልጊያለሽ? ወደ ማርክ ሙሉ በሙሉ መመለስ አልችልም። ነገር ግን የማልወድህን ሰው አግብቼ እንደ ሚስት ሆኜ መኖር መቀጠል አልችልም። በፍቅር ባልተመሰረተ ጋብቻ ውስጥ አንተን ማሰር አልፈልግም። ለአመታት ስወድሽ ኖርኩኝ። ለጥያቄ ምላሽ በትዕግስት ጠብቄያለሁ። በግድ ፍቺ አልጠይቅህም፣ ነገር ግን አብሬህ መቀጠል አልችልም ብላ ታስረዳዋለች። ይቅርታ ጠይቃውም ጥላው ትሄዳለች። ከዛም ጂሱ ከልጇ ጋር ወደ ድሮ ቤቷ ስትመለስ ለስሟና ለመመለሷ ሲሉ ቤቱ ሙሉ በሙሉ አድሰውና አስጌጠው ይጠብቋታል። እሷን ቤቱን ውስጥ ደስተኛ ብትሆንም ግን አሁንም ከማርክ ርቀቷ ለመጠበቅ ፈልጋ ዞር ብላ ልትሄድ ትሞክራለች። ማርክም አትሂጂ ብሎ ሲያስቆማት ሁለታችንም ባልትዳሮች ነን፣ ህይወታችን በጣም ተቀይሯል፣ ወደ ቀደመው ነገር መመለስ አንችልም ብላ ነግራው ትሄዳለች። በዛች ሌሊት ማርክም ከእናቱ ጋር የነበሩትን አለመግባባቶችን ከአባቱ ከአቶ ሆንግ ጋር ተነጋግሮም ይፈታል። እሱ ግን ማኒ በህይወት መኖሯን አውቃ ወደ እርሻው ቦታ በመሄድም ታረጋግጣለች። ቀደም ሲል እሱ ከኦሻ አባት ጋር የነበራትን ግንኙነትን ለመፈተሽና የአቶ ሆንግን ቦታ ለመያዝም ዶንግን ተጠቅማ ማኒ ልታጠፋ ታቅዳ ነበር። ማርክና አባቱ ማኒን ሲጎበኙ ማኒ ይቅር ትላቸዋለች። ነገር ግን ከቤት ሲወጡ ዶንግን ማኒን ሊተኩስባት ሲለም አቶ ሆንግ ተመታው ህይወታቸው ያልፋል። ዶንግን በስተት አቶ ሆንግ መምታቱ ለሱ ይነግራታል። ማርክም አባቱ በእጁ በመሞታቸው ይሰበራል። ጂሱን ከጎኑ ቆማ ታጽናናዋለች። ማርክም የኦሻ እናትን ሲከስም ፖሊስ ገዳዩ ዶንግ መሆኑን ይገልጻል። እሱ ዶንግ እንዳያጋልጣት በማሰበም 50,000 ሩፒ ከሰጠችው በኋላም መልሳ ተኩስበታለች። ማርክና ጂሱም ገዳዩ መፈለጋቸውን ይቀጥላሉ። ኮንግም ማርክን ለማስቀናት ሲለም ጂሱን ይዘዋት ቢወጣም ማርክ ግን በኮንግ ጉዳት ሊደርስባት ሲለም ደርሶ ያድናታል። በኋላም ኮንግ በምግቡ ተጸጽቶ ጂሱን ይተዋታል። በዚህ ማለም ኦሻ ነፍሰ ጡር መሆኗን ታውቃለች። ኦሻም ልጁ የማርክ ነው ብላ ብትዋሸም ሊንግ መጥቶ ልጁ እሱ መሆኑን ያምናል። ፖሊሶቹም እሱን ሊይዟት ሲሉ አምልጣ ከኦሻ አባት ጋር በመሆንም ጂሱንና ፒንን አግተው 10 ክሮር ሩፒ ይጠይቃሉ። ማርክ ኮንግና ሊንግም ገንዘቡን ይዘው ይደርሳሉ። በሁለቱ መካከልም እሱ በሊንግ ላይም የኦሻ አባት ደግሞ በማርክ ላይ ተኩሶ ያቆስሏቸዋል። ወንጀለኞቹም ይያዛሉ። እሱም የእድሜ ልክ እስራት ይፈረድባታል። የኦሻ አባትም ይታሰራል። ጂሱና ኮንግም በህግ ከተፋቱ በኋላ ሊንግና ኦሻ አዲስ ህይወት ይጀምራሉ። ኮንግም እውነቱን ለፔን አስረድቶ ማርክንም አባቴ ብሎ እንዲጠራው ያደርገዋል። ማርክና ጂሱም ኮንግ ሁልጊዜም ሁለተኛ አባቱ እንደሆነ ይነግሩታል። በመጨረሻ ማርክና ጂሱ ተጋብተው ደስተኛ ሆነው ከፔን ጋር በደስታ ሲኖሩ እያሳየን ፊልሙ ይጠናቀቃል።